ነቢዩላህ ዒሳ ዓለይሂ ሰላም ተወዳጁ የአላህ ነቢይ የመርየም ልጅ ኢየሱስ ዓለይሂ ሰላም በሳቸው ዘመን አላህ ነቢይ አድርጎ ወደ በኒ እስራኤል ወደ ጠፉ በጎች ሲልካቸው የሳቸው ህዝብ በሕክምናው ሳይንስ የታወቀ ነበር። በጣም ልቀው ነበር። በሕክምናው ሳይንስ ሚችላቸው የለም፣ ኃይለኛ ዶክተሮች ናቸው። እሳቸው ይዘውት የወጡት ተአምር ይሄን የሳይንስ ህግ የሚጥስ ነበር። ካወላለዳቸው ይጀምራል። ሊአሀበ ለኪ ጉላመን ዘኪያ። ለመርየም ምን አላት ጅብሪል መጥቶ ብፁዕ የሆነ ልጅ ልንሰጥሽ ነው። ሴት ልጅ ያለ ባል ትወልዳለች? አይሆንም። እሷም ተገርማ እኮ ነው እንዴት ልጅ ሊኖረኝ ይችላል? ወለም የምሰስኒ በሸሩን ወለም አኩን በግያ፣ እኔ ወንድ አልነካኝ ወይም መጥፎ ሰሪ አይደለሁም ዝሙት መድ እንዴት ልጅ ሊኖረኝ ይችላል አለች። አላህ በተአምሩ እንዲወለድ አደረገ። ካወላለዱ የሳይንስን ህግ ጥሶ መጣ። ሳይንስ የሚለው ምንድነው? ሴትና ወንድ ተገናኝተው የሁለቱ የዘር ፈሳሽ ተዳምሮ ወንድ ወይ ሴት ይወለዳል ነው አይደል? እሷ ሴት ልጅ ወለደች። ካወላለዱ የነሱን ህግ ጥሶ መጣ። እንደተወለደም ታዝሎ እያለ ንግግር ጀመረ። يكلم الناس في المهد ታዝሎ ነቢ ዒሳ ትልቆችን ያናግር ነበር። አናግሩት አለቻቸው። ዲቃላ ወልደሻል ብለው እሷ ላይ ሲዘምቱባት قالوا كيف نكلم من كان في المهد صبيا፣ የታዘለ ህፃን እንዴት ብለን እናናገራለን አሉ። ነቢ ዒሳ አፋውጡና በአላህ ተአምር قال انا عبد الله፣ እኔ የአላህ ባሪያ ነኝ። አታኒ الكتاب ወጀዐለኒ ነቢያ፣ መጽሐፍን ለወደፊት ይሰጠኛል ነቢይ ማርጎኛል። ህፃን ልጅ በልጅነቱ ታዝሎ ያወራል? አያወራም። ሳይንስ ይሄን ነው የሚለው። ገና 1 ዓመት ላይ ነው ባባ ማለት የሚጀምረው። ይሄን ህግ ጥሶ እንዲመጣ አደረገው አላህ። ካደጉም በኋላ የሚያሳዩት ተአምር ሳይንሱ የማይቀበለው ነበር የነሱን ዘመን። ወረሱላን ኢላ በኒ እስራኤል፣ ወደ በኒ እስራኤል እንልከዋለን ይላታል። አኒ ቀድ ጅእትኩም ቢአየትን ምን ረቢኩም፣ እኔ ከጌታዬ በሆነ ተአምር መጥቼላችኋለሁ አላቸው ነቢ ዒሳ ለበኒ እስራኤሎች። አኒ እኔ አኽሉቁ ለኩም ሚነ ጢን ከሀይአት ጠይር፣ እኔ ለናንተ ሚነ ጢን ከጭቃ ከሀይአት ጠይር እርግብ የሚመስል ቅርጽ ያለው እሰራለሁ። ነቢ ዒሳ በጭቃ ምን ይሰራሉ? እርግብ። ፈአንፉኹ ፊህ እፍልበታለሁ፣ ፈየኩኑ ጠይረን እርግብ ይሆናል። በማን ፍቃድ? ቢኢዝኒላህ አለ አላህ እያይዞ። በማን ፍቃድ? በእኔ በአላህ ፍቃድ። ወኡብሪኡ ልአክመሃ፣ አይነ ስውር ሆነው የተወለዱትን አይናቸውን ከፍታለሁ። ወልአብረሳ፣ የቆዳ በሽታ ያለባቸውን አድናለሁ። ወኡሕይል መውታ፣ ሙታንን እቀሰቅሳለሁ። በማን ፍቃድ? ቢኢዝኒላህ አለ ቁርአኑ፣ በአላህ ፍቃድ። ሙታን መቀስቀስ፣ ቆዳ የተላላጠን ሲዳብሱት መዳን፣ አይኑን ሲያሸው አይኑ ይከፈት ነበር። ሳይንስ ግን ቅጠል አድርገህበት ትንሽ ይደርቅና ከዛም በጀሶ ትታሸግና እጅህ ይድናል ነው አይደል? እሳቸው ስዳብሰው ይድናል አሉ። ህጉን ጥሰው መጡ። የታመመና ድናለን ሲሉ የሞተ ቀሰቅሳለሁ አላቸው። ወኡሕይል መውታ ቢኢዝኒላህ። ይዘውት የሚመጡት ተአምር ያ ማህበረሰብ ከታወቀበት ጋር የተቀራረበ። ነቢዩላህ ሷሊህ ወሁወ ነቢዩን ዓረቢይ፣ ነቢዩላህ ሷሊህ ዓረባዊ ነቢይ ነው። ዓረቦች ደግሞ ከግመል ጋር ያላቸውን ትስስር ታውቃላችሁ። ሐዲሱ ሁላ ኸይሩን ለከ ሚን ሑምሪ ነዓም ወኢዘ ልዕሻሩ ዑጥለት፣ ስለዛ ነው የሚያወራው ከግመል ጋር ስለተያያዙ። ነቢዩላህ ሷሊህ ነቢይ ነኝ ብለው ዳዕዋ ሲጀምሩ ህዝቡ መጣና ተአምር ጠየቃቸው። ቃሉ ኢነማ አንተ ሚነል ሙሰሐሪን፣ ወይ አንተ ድግምት የተደረገብህ ደጋሚ ነህ። ፈእቲ ቢአየትን ኢን ኩንተ ሚነ ሳዲቂን፣
እውነተኛ ከሆንክ እስኪ ተአምር አምጣልን እናምንህ ዘንድ አሏቸው ለነብዩላህ ሷሊህ። የሚገርመው የሷሊህ ህዝቦች የሰሙድ ህዝቦች ማለት ነው ለነብዩላህ ሷሊህ መስፈርት አቀረቡ። ነብይ እንደሆንክ እንድናምንህ ምታወጣልን ግመል እንፈልጋለን፣ ግመሏም ከለሯ ቀይ ይሆናል። ክራይቴሪያ ተመልከቱ። የ10 ወር እርጉዝ ትሁን፣ ግዝፈቷ እዚህ የሚደርስ በጣም ግዙፍ፣ እናቷ ተራራ የሆነች አለ። የምትወለደው ከምን ነው? ከተራራ። ይሄን ካረክ ነብይ ነህ እንቀበልሃለን። ከግመል ጋር ስለኖሩ ስለ ግመል ጠየቁ፣ አላህን ለመኑ። ምንም ነገር ማይሳነው አላህ ተራራውን ከፍታ የጠየቋት አይነት ቀይ ግዙፍ ግመል እንድትወጣ አደረገ። ቃለ ሃዚህ ናቀቱን ይቻትላችሁ የአላህ ግመል የጠየቃችኋት ለሃ ሽርቡን ወለኩም ሽርቡ የውሚን ማዕሉም ለሷ ምትጠጣበት የተወሰነ ቀን አላት፣ ለእናንተም እንደዛው። ወላ ተመሱሃ ቢሱ በመጥፎ እንዳትነኳት፣ ፈየእኹዘኩም ዓዛቡ የውሚን ዐዚም ከባድ ቅጣት ያገኛቸዋል። ይቺ የአላህ ግመል ናት። ተአምር ወጣላቸው። በጣም የሚገርመው ኢብኑ ከሲር ምን ይላሉ? ቀሰሱል አንቢያ ላይ የወጣችው ግመል አንድ ቀን የአካባቢውን ውሃ ትጠጣዋለች ብቻዋን። ሌላ ግመሎች ሌላ ቀን ነው የሚሰማሩት። እነሱ አንድ ቀን፣ እሷ ለብቻው አንድ ቀን። ግዙፍ የሆነች ግመል። ይህ ተአምር መጣላቸው። አስተባበሉ። ፈዐቀሩሃ ቆረጧት፣ ወጓት። አላህ ተቆጣ። ፈደምደመ ዐለይሂም ረቡሁም ቢዘንቢሂም ፈሰዋሃ አስተካከላቸው አላህ። ያ ነቢይ ያ ማህበረሰብ የሚታወቅበት አይነት ነው ተአምር ይዞ የሚመጣው። ነቢዩላህ ዒሳ ዓለይሂ ሰላም ሙታን ሲቀሰቅስ ያያለ ከመሃላችን አላየንም። አንድ ሌላ እምነት መጥቶ እሳቸው እኮ ቀስቅሰዋል ቢለኝ አላየውም አላምንም ልለው እችላለሁ። ነቢዩላህ ሙሳ ባህር ሲከፍል ያያለ መሃላችን የለም አላየውም ሊል ይችላል። ነቢዩ ሰለላሁ ዐለይሂ ወሰለም ጨረቃ ሲከፍሉ ያያለ አላምንም ሊል ይችላል። መልሱ ታዲያ ምን መሰላችሁ? ቁርአን ላይ ያለው የማይነጥፈው ተአምር የነብዩን ነብይነት ማረጋገጫ። በቁርአን ደግሞ ካመንክ የአላህ ቃል መሆኑን ነቢዩላህ ዒሳ ሙታንን መቀስቀስ ማን ነግሮሃል? ቁርአን ነግሮሃል። ነቢዩላህ ሙሳ ባህር መሰንጠቅን ማን የነገረ? እውነተኛው ተአምራዊ ቁርአን ነግሮሃል። ዶክተር ሞሪስ ቡኬ ታዋቂው ሰው ምን ይላል? ትልቅ ሳይንስ ምሁር ነው። አጠናና የቁርአንን የሳይንስ ምጥቀት ሲያይ ምን አለ? እኛ ጥናታችን በጣም ማሳደግ አለብን ቁርአን ከሚተነትነው ለመድረስ አለ። ግልጽ ነው። ቁርአን ብዙም ይናገረዋል፣ ያልደረስንበት መሮጥ አለብን አለ። ቁርአን ውስጥ ያለው አሁን ተአምር፣ ሳይንሳዊ ተአምር ቁርአን የአላህ ቃል መሆኑን ከሚያሳየን መረጃ ነው። የቁሉ ሸውቂ ምን ይላል? አተ ነቢዩነ ቢልአያት ፈንሰረመት ወጅእተና ቢዐዚምን ገይሪ ሙንሰሪም አያቱሁ ኩለማ ጣለ ልመዳ ጁደዱን የዚሉሁና ጀላሉ ልዕትቅ ወልቂደም። ነቢያቶች በተአምር መጡ፣ ተቋረጠ። አንተ ግን በታላቅ ተአምር ይዘህልን መጣ። ጊዜ ባለፈ ቁጥር ውበቱ የሚጨምር። ሱብሃንአላህ። ይህን ለማዘጋጀት የኪታቦች ብዛት አንብባችሁ አዘልቁትም። ቁርአን የያዘው ተአምር ኢዕጃዙ ልዕልሚ፣ ስለ እውቀት ተአምር አለ። የሳይንስ እውቀት እሱ ታገኘዋለህ። የስፔስ የጠፈር ምርምር ቁርአን ውስጥ አለ። ኢዕጃዙሁ ልዕልሚ እውቀታዊው ተአምር አለው። ወልበላጊ የስነ ጽሑፍ ምጥቀት አለው። ይሄ ተአምር ነው አገላለጹ። ወተስዊሪ ስዕላዊ አገላለጹ። ወሚን ናሲ መን ያዕቡዱ ላህ ዓላ ሐርፊ፣ ከሰዎች እኮ አለ ጫፍ ላይ ሆኖ አላህ የሚገዛ ይላል። ሐርፍ ማለት ጫፍ ላይ የገደል ዳርቻ ማለት ነው። አሁን በምናባችሁ ስትስሉት ገደል አፋፍ ላይ ሊገባ ያለ ሰው አይታያችሁ? አላ ሐርፊን
ጫፍ ላይ ሆኖ የሚገዛላል ሊወድቅም ሊመለስም። ተስዊሪ ማለት ይሄን ስዕላዊ አገላለጽ። ወጃአ ረጁሉን ሚን አቅሰል መዲነቲ የስዓ እየሮጠ የሚመጣ ሰው አይታያችሁ? ከመዲናይቱ አንድ ሰው እየሮጠ መጣ ይላል። አርቲስቲክ ኤክስፕሬሽን ስዕላዊ ገለጻ። ይህ ተአምር ነው ይላሉ ዑለማዎች፣ ኪታብ ጽፈውበታል። ተስዊሩል ፈኒ ፊል ቁርአኒል ከሪም ብለው የቁርአን ስዕላዊ ገለጻ ብለው አንድ ኪታብ ጽፈዋል። ምን ትላላችሁ? ወተስዊሪ ወልፊክሪ ወታሪኺ ታሪካዊ አቀማመጡ ምንም ይደርስበት የለም። ሁሉም ኪታብ ነው መነግራችሁ። ወልጂኦግራፊ ጂኦግራፊያዊ አገላለጹ፣ ወልገይቢ ስለ ሩቅ ሚስጥር ሲናገር ተአምራዊ ያገላልጻል። ወጥቢ ስለ ሕክምና ሲያወራ ስለ ሰው ልጅ አፈጣጠር በሶስት ጨለማ እንዴት እንደተወለደ አላሁ አክበር። ወልዓደዲ ቁጥራዊ ተአምር አለው። ብዙ ቦታ አቅርቤላችኋለሁ አልደግመው። ቁጥራዊ ተአምር የቁርአን ሙዕጂዛው አያልቅም፣ ማውጣት ነው። ዓሊም ሁሌም አዳዲስ ኪታብ ይጽፋል። እነ ዘመኽሸሪ እዛ ይጽፋሉ፣ እዚህ መጥቶ ሌላው ደግሞ ይተነትነዋል። አያልቅም ተአምራቱ። ሐታ ዑለማዎቹ ምን አሉ? ቁርአን እኮ ምንም የሥራ ዘርፍ የተወው የለም። አሁን ምድር ላይ አናጺነት ብየዳ ምናምን የምትሉት አለ፣ እሱን ሁላ ጠቁማል አሉ። ምን አሉ መሰላችሁ? ወኢን ሽእተል ኺያጣ ልብስ ስፌት ከፈለክ ከቁርአን የሚያመላክታለው አሉ። ወጠፊቃ የኽሲፋን ዐለይሂማ ሚን ወረቂል ጀና አደምና ሐዋ ልብሳቸው ሲወልቅ ምን አረጉ? ወረቀቱን መለጣጠፍ መስፋት ጀመሩ። ይቺ ጥቆማ ናት አሉ ልብስ ስፌት ላይ። የብረት ስራ ከፈለክ ወአለና ለሁል ሐዲድ ብረትን አገራንለት ሚል አለ። ወልቢና ግንባታን አናጺነት ከፈለክ ወሰማ ወማ በናሃ ሰማይና የገነባት ይላል። ስለ ግንባታ ጠቆም እያደረገ ነው አላህ። ወኒጃራ አናጺነት ከፈለክ ወስናዒል ፉልከ ቢአዕዩኒና ነቢዩላህ ኑህ ምን አላቸው? መርከቧን እንጽ አላቸው። ወልፊላሓ ግብርና ከፈለክ አግሪካልቸር አፈራአይቱም ማ ተሕሩሱ ምዘሩትን ታያላችሁ ይላል አላህ። ጥቆማ እኮ ነው ወደ ስራው። ወልኪታባ ስለ ስነ ጽሑፍ ከፈለክ ዓለመ ቢልቀለም እሱ በብዕር ያስተማለው ነው። ወጠብኽ ምግብ ቤት ደግሞ ገባ። ወጠብኽ ማለት ስጋ መጥበስ ምናምን ማለት ነው። ጃአ ቢዕጅልን ሐኒዝ በምን ስጋ ምን ይዞ መጣል? ሐኒዝ ማለት መሽዊ የተጠበሰ ስጋ ይዞ መጣ ይልሃል። ወልገስል ላውንደሪ ከፈለክ ወሲያበከ ፈጠሂር ልብስህን አጽዳ ይልሃል። ወነሕት መፈልፈል ከፈለክ ወተንሒቱነ ሚነል ጅባሊ ቡዩተን አሚኒን ወደ ሁሉም ስራ ቁርአን ይጠቁማል። ኢማም ስዩጢ ምን ይላሉ? ይሄን አያይዘው ሲናገሩ ይሄን ቁርአን ወነዘልና ዐለይከ አልቁርአነ ቲብያነን ሊኩል ሸይ አንተ ሙሐመድ ወደ አንተ የሁሉም ነገር ማብራራ የሆነውን ቁርአን አውርደናል። የሁሉም ነገር ሁሉንም ዕውቀት ቁርአን ላይ ታገኛላችሁ። ሁሉንም። አንድ ውጭ የተማረ ወንድማችን አለ፣ ትልቅ ተመራማሪ ነው። ሲጨንቀኝ ወደ ቁርአን እመለሳለሁ አለ፣ ጥናት እያደረገ። ሁሌም ለመምህር የመልስ ስሰጠው የት ነው የምታመጣው አለ። አይ ቁርአን ላይ የሚያመላክተኝ አላጣም አልኩት። ከዛም ክላስ ውስጥ ከባድ ነገር ሲገጥመን እስቲ ቁርአንን አይተና ይለኛል። የሆነ ነገር መንገድ ያለው ብቻ ጠቆም የሚያደርግ። ስዩጢ ምን ይላሉ? ወነዘልና ዐለይከ አልቁርአነ ትብያነን ሊኩል ሸይ ሚለውን ሲፈስሩ ኢነ አንዋዐል ዑሉሚ ለይሰ ሚንሃ ባቡን ወላ መስአላ ኢላ ወፊል ቁርአኒ ማ የዱሉ ዐለይህ። ምንም አይነት እኮ መንገድ የለም፣ አይነት የለም፣ ስራ የለም ቁርአን ያመላከተው ቢሆን እንጂ ይላል። ሁሉንም ነገር ቁርአን ቢያንስ ጠቆም ያደርጋል። ታዲያ አንዱ ይሄን ሲባል ሰማና አንድ ጎረምሳ ወደ አንድ ትልቅ ዓሊም መጣ። እንዴ ቁርአኑ ሁሉም ነገር ተናግሯል ትላላችሁ አላቸው። አዎን አሉት። እሺ ኬክና ዳቦ አሰራር ከቁርአን አሳዩኝ አላቸው። የኬክ ማኑዋል አረገው ቁርአንን። ቁርአን ስለ ኬክ ሊያስተምረው እንደ መጣ ሸኹ ታዲያ አዎ ቁርአን ውስጥ አለ አሉት።
ኬክና ዳቦ አላቸው። አዎ አሉት። ከዛ እጁን ያዙና ወስደው ዳቦ ቤት አቆሙትና ተማራሉት። እኔ ከቁርአን ያልኳችሁ እኮ ቁርአን ነው እኮ ፈስአሉ አህለ ዚክሪ እንኩንቱም ላ ተዕለሙን ያለው ቁርአን እኮ ነው። ማታውቁ ከሆናችሁ ከአዋቂዎች ጠይቁ ያለ ተማራ ዳቦ ቤት ገብተህ እና ሚሊፎሊ ዶናት ልታገኝ ነው እንደ ከቁርአን ውስጥ ቁርአን ጠቆም ያረጋል። በዛሽ መሽሎክ ነው። ቁርአን ሁሉንም ነገር አመላካች የሆነ የተከበረ የአላሁ ስብሓነሁ ወተዓላ መጽሐፍ ነው። ንግግሩ ነው። በቀጥታ ነው ከሱ የወረደልን። ሙሽ ከላሙ ጅብሪል። በኢማሙ አሕመድ ዘመን ቁርአንም መክሉቅ ነው አሉ፣ ተፈጣሪ ነው አሉ። ለምን መሰላችሁ ያሉ? ኢማሙ አሕመድ ፈዓና ሙዓናትን ሸዲዳ ታገሉለት። ቁርአን የአላህ ቃል ነው ሊሉ አሁን የመጣ ፈተና እንዳይመስላችሁ። መክሉቅ ነው ብለው ነበር እኮ የዛሬ 1000 ዓመት አካባቢ። ለምን ያሉ ይመስላችኋል? ቁርአን የአላህ ንግግር ነው ካለ ስተት ከተገኘበት አላህን ተሳሳች ነው ማለት ስለሆነብን ፍጡር ነው እንበል። ፍጡር ስተት አይጠፋውምና ኢማሙ አሕመድ ቆሙለት፣ ሌት ተቀን ተገረፉበት። አሁን ለኛ የአላህ ቃል ደረሰ። ያ ሰዓት ሳይጠፋ ዛሬ ደግሞ ትንሽ ከፍ አድርገው የጅብሪል ነው አሉ። ከላሙላህ ቃሉ ነው። ተከለመ ቢሂ ይላሉ ኢማም አሕመድ፣ የተናገረው። በጣም የሚገርማችሁ ቁርአን የአላህ ቃል ስለመሆኑ መረጃው አንዲት ቃልን ከአንዱ ማዛነፍ አንችልም። አንድ የቁርአን አንቀጽ ሲጨርስ ወላሁ ገፉር ረሒም ይላል አይደል? ብንቀይረው ምን አለ? ወላሁ ረሒሙን ገፉር ብናረገው ምን አለ? ይቻላል? አይገጥም። አንዷን ቃል ማለዋወጥ እንኳን አችልም። አይመታም። ላ ዩርከብ፣ አይገጥም። በሃሩን አልረሺድ ዘመን የገጠመውን አንድ ታሪክ ላጫውታችሁ። አስማዒ የሚባል በሃሩን አልረሺድ ዘመን የሚኖር ትልቅ የቋንቋ ምሁር ነበር። ትልቅ ስለ ነሕው ስለ ሉጋ ሲነሳ ላይ ደርሷል የሚባል እንደነ ሲበዌ ያለ ትልቅ ሰው ነው። ሃሩን አልረሺድ ታላቅ የሙስሊሙ ንጉሥ ነው። ከሱ ጥቂት ይቀመጥና ገጣሚዎቹ የስነ ጽሑፍ ሰዎቹ ሲጣሉ ሃሩን አልረሺድ ዞር ብሎ ቁል ያ አስማዒ፣ አንተ አስማዒ ተለያይተዋል፣ ዳኝነት ስጥ ይለዋል። ፈየኩኑ ከላሙሁ ፈስላ፣ የተናገረው ንግግር ዳኛ ይሆናል። የቋንቋ ሰዎች ከተጣሉ ሚዳኛቸው ማን? አስማዒ ነበር፣ ትልቅ የቋንቋ ሰው። አንዴ ታዲያ እንደለመደው ቁጭ ብሎ ቋንቋ ህዝብ ሲያስተምር፣ ነሕው ሰርፍ የቀራችሁ ታቆታላችሁ። ስታስተምሩ እስትሽሃድ ታደርጋላችሁ፣ መረጃ ትጠቅሳላችሁ ለምትጠቅሱት ነገር። ሲያስተምር ለዚህም መረጃው ከሽዕር ከግጥም አመጣ፣ ከሐዲስ አመጣና ከቁርአን መረጃ ጠቀሰ። ከቁርአን መረጃ ምን ብሎ ጠቀሰ? ወሳሪቁ ወሳሪቀቱ ፈቅጠዑ አይዲየሁማ ጀዛአን ቢማ ከሰባ ነካለን ሚነላህ ወላሁ ገፉር ረሒም። ሐፊዞቹ ሊያስተካክሉኝ ነው። አዚዙን ሐኪም አይደል እያለኝ አስማዒ ነው እንዲህ ብሎ የቀረው። እነዛ የወንድና የሴት ሰራቂዎች ፈቅጠዑ አይዲየሁማ፣ በእጃቸው ሰርተን አንበላም ካለ ቆረጥ አርጓት፣ ይችን ለመስራት ያልታደለች ትቀመጥ። ፈቅጠዑ አይዲየሁማ፣ ቁረጧቸው። እስላም ለምን ነው ስለ መቁረጥ ያዘዘ? ሰፊ ትንታኔ ያለ። አንድ አሜሪካ ውስጥ አንድ ትልቅ ምሁር አሜሪካ ላይ አንድ አገር ላይ እስረኛ በዛ፣ ወንጀለኛ። ምን ወሰነች አሜሪካ? እስር ቤት ውስጥ ያሉ ወንጀላቸው ቀለል ያሉት አመታቸው ሳይሞላ እንዲፈታ አደረገች። የነሱን ወጪ የነሱን ማደሪያ አልቻለችም። ታዲያ ጠጋልኩና ለይሄ ምሁር እስላም እኮ ቁረጡ ያለው ለዝች ነው፣ ትውር እንዳይል እኮ። ግልጽ ነው አይደርስም። በአረቦች ታሪክ እጃቸው የተቆረጡ 10 አይሞሉ። ቆመ ድህነት። ቱርክን ታቋታላችሁ። በዓለማውን 15ኛ ደረጃ ናት በገቢዋ። ትልቅ ሀብት ደረጃ ደርሳለች።
ተጠየቁ። በምንድነው እንዲህ ሌብል የደረሳችሁ ሀብታም የሆናችሁ ተባሉ። አንዲት ቃል ነው የተናገሯት፣ ሙስናን አቆምናል። የእድገታቸው ምንጭ ምንድነው? ምንም የሰራነው አዲስ ነገር የለም አሉ። ሙስና አቆም፣ ሀገሪቱ ተለወጠች። አሁን እኮ በይበስቱ ነው ሀገር ያልተለወጠ። አላ ኩሊ ሐሊን ኢማሙ አልአስማዒ በዚች ቁርአን እስትሽሃድ አደረገ፣ መረጃ ጠቀሰ። ሰራቂዎችን እጃቸውን ቁረጧቸው፣ ለነሱ ጀዛአቸው ነው፣ ለሰሩትም መቀጣጫ ነው። ወላሁ አላህ እኮ አለ ገፉሩ ረሒም፣ አዛኝና ርህሩህ ነው።